አንድ ቀን ሐኪም ቤት ሄደን እያለው አዲስ አበባ ጥቁር አንበሳ አዘዙኝ ሐኪሞቹ። ከዛ ሲያዝዝኝ እኔ ሞታለሁ እንጂ ነቢይ መስፍን በሹጋ ነው የሚያደው እዛ ሄጄ ነው የሚፈወሰው አለችኝ። ሕፃና የኔ ጌታ ከቶ ማን አለ? ምን ነበር የሚያምሽ? እንዳንተ ያለ ምንድን ነው የሆነልሽማ? እቺ ሕፃና ከተወለደች ቀን ጀምራ 27 ቀን ጀምራ ታማሚ ናት። 8 ዓመቷ ነው። እኔ የምመላለሰው ሐኪም ቤት ነው። አንዴ ሪፈራል እዚህ ሐዋሳ፣ አንዴ ኖክ፣ አንዴ ሻሸመኔ ነው እንትን የሚለው። ከዛ እግዚአብሔር አንድ ቀን እኔ ቲቪ ከፍቼ ሲያየው ቤቴን ቲቪ የሚል ወጣ። ድንጋት ልጆቹ ድንጋት ከፈቱ። ሲከፍቱ ሕፃናቶች ላይ ሲጸልዩ በቃ አየሁትና እማ እነዚህ ሕፃናቶች ሲጸልዩ ቻናል እስቲ ሲል አየሁት። ካያ ወዲህ በቃ እኔም ሜዶ እዛ ነው እዛ እንሄዳለን አንድ ቀን አለችኝ። ከዛ አሁን አንድ ቀን ሐኪም ቤት ሄደን እያለው አዲስ አበባ ጥቁር አንበሳ አዘዙኝ ሐኪሞቹ። ከዛ ሲያዝዝኝ እኔ ሞታለሁ እንጂ ነቢይ መስፍን በሹጋ ነው የሚያደው እዛ ሄጄ ነው የሚፈወሰው አለችኝ። ሕፃና እሺ አልኩትና በቃ አልኩትና በቃ መስፍን በሹጋ ነው የምንሄደው። እሺ በቃ እዛ ትድናለ፣ እኔም ከድኜ እመጣለሁ፣ አብረን እንሄዳለን። እሺ አልኩትና መጣን። ለመካኖች ፕሮግራም ላይ ነው የመጣነው። በቃ ከዛ ላይ ህመምተኞች ቦታ ላይ የብቻው ተቀመጡ አሉኝ። እዛ ቤት ነው ተቀመጠን። በዛ ላይ ተፈውሰሻል ብሎ እጁን ጭኖ ጸለየ። በእኔ ላይም ደግሞ በሳ ላይም ዘይት በእኔ ላይም ዘይቱን በዚች ጋር ጠብ አድርጉ ሁሉም ቦታ ቀባሁት። ከዛ አፈር ይዘን ከዚህ ሄደን ስንሄድ አፈሩን ይዤ እጄ ኮላሊቴን በጣም ያመኛል። ተኝቼ አልችልም፣ ቆሜ አልችልም። ሌላ በዚህ ላይ ያለው ኮላሊት ሌላ እማ ይቀየራል አሉኝ ሐኪሞቹ። እኔ በፍጹም አይቀየርም ብዬ 9 ቀን ተኝቼ ወጣሁት። ተመልሶ አመመኝ። አሁንም አልተሻለኝም። እንዳላ ከዚህ ይዘን ሄደኑ አፈሩን ቀባን። በቃ ሳምንት ሁሉ በእኔ ላይ ሆነ። ከዛ ተፈወስኩት፣ ልጄም ተፈወሰች። ከዛ በቃ የሆነ ልጫጭ በቃ ያኔ መካኖች የተጸለዩት የጣሉት አለ የብርቱካኑን። ከዛ እጂ እስቲ ያ ልጫጩን ይዘሽ ነ መኪና ላይ የሰው ትንፋሽ ላይ ነ ደስ አይልኝም ሲል ሕፃና ይዛ አመጣች። ያ ልጫጩን ቦርሳ ውስጥ አረኩት። ገና አይቤስ ልጆቹ እስቲ ምንድነው የቀራ ብር አለ ቦርሳ ውስጥ ሲል የረሚ ቦርሳ ውስጥ ያዩ ልጫጭ ነው። እማ 10 ልጆች ወልደሽ አሁንም ሌላ ልጅ ልትወልጂ ልጫጩን ይሄን ብርቱካን አመጣሽ አስቀምጡ፣ እኔ የሚወልደው ሌላ ልጅ አለኝ። ሌላ ልጅ እኔ የሚወልደውን ብዙ ልጅ የሚወልድ ልጅ አለኝ፣ አስቀምጡ አታወጡ አልኩትና ከዛ 5 ወር በሙሉ ያ ልጫጩ ደረቀ። ቦርሳዬ ውስጥ ንቅንቅ አይልም። በዛ ላይ በቃ ከዛ ያ ልጅ እንትን ቦርሳ ውስጥ እዛ እያለ በዛ ቦርሳ ውስጥ 70,000 ብር ገባኝ። 70,000 ብር ገባኝ። ማግኘት ብረትን እንደሚስብ ማለት ነው። በረከቷን ስዋ መጣማል። ዛሬ እንጸልያለን። በአካውንትሽ ላይ ያለ ባዶነት በእውነቴን ነው የምላችሁ በጌታ በኢየሱስም ዛሬ ከላያችን ላይ ይሰበር። ምንድነው እናት የምትዩ? ከዛ ይዘን ሄድኩት። ኮላሊቴም ተሻለ። ከዛ አፈር ባለቤቴም እድሜ ልኩ በዚህ ቲቪ ያየሁት ብዙ እኔ ባዶ ሲወጣ ያየኝ በዚህና በዚህ ያለው የነሱ አማዶነ የኔ አፈር ሲጨምር በቃ ልምላሜ ሆነ። ጤፉ መጀመሪያ አንድ ጆክ አይወጣም። እኔ ሰው ቤት ሰርቼ እንጀራ ሰርቼ የሰው ቤት ልጆቼ የሆነ ነገር ነው ይዤ የሚመጣው። ከዛ 6 ነሲብ እንደዚህ በመርፌ የተሰፋ 6 ኩንታል ነጭ ጤፍ አገኘሁት። አጨብጭቡ እንጂ 6 ኩንታል ምን አይነት ሚራክል ነው! የእግዚአብሔር ሰው እዚህ ቤት ስትመጣ የልብ ኬዝ ነው። ሕፃን ላይ ያለው የልብ ኬዝ ነው።
ኦሬዲ ያው እንደምትሞት ነው የተነገራት። ከዛ ጥቁር አንበሳ አስቸኳይ ሰርጀሪ ነው የተባለው። ሕፃኗ ግን እንደዚህ አለች፣ ነቢይ መስፍን ጋር ውሰጂኝ እንጂ ጥቁር አንበሳ ወስደሽ አታሳርጅኝም ብላ እናቷን ለመነቻት። ከዛ በኋላ እሷ እቺ ሕፃኗ እናቷም ታማሚ ነች፣ የኩላሊት ታማሚ። ሁለቱም መጡ፣ ጸለይክላቸው። ከዛ በኋላ ልክ ተፈውሰው ከዚህ ሲወጡ ያማታል መኪና ውስጥ ሽታ። ለዛ ብላ የሆነ የተላጠ የብርቱካን ከቸርች ግቢ ውስጥ አንስታ ይዛ ሄደች። እዛ ስትሄድ ደግሞ ሰው አበባ ይዘን ሄደን ብርቱካን ይዘን ሄደን ወለድን የሚል ነገር ስላለ ቲቪው ላይ ቤት ላይ 10 ልጅ እያለሽ ሌላ ትወልጂ ለምን ፍሬ ይዘሽ መጣሽ አሏት። ሌላ ነገር ይወለዳል ተዋለች። የት አለ? ከዛ በኋላ ሌላ ነገር የሚወለድ ነገር አለ እንዳትነኳለች። 5 ወር ሙሉ ተቀመጠ ያ ልጣጭ ማለት ነው ቦርሳ ውስጥ 70 ሺህ ብር ከየት እንደገባ አታውቅም። ገባ 2 ጆክ ተዘርቶ ማሳዋ ላይ 2 ጆክ ነው የሚወጣው እየተደግሞበት ማለት ነው መሬቱ ላይ። ከዛ በኋላ የነሱ አመድ ሆነ የደጋሚዎቹ፣ የሷ 6 ኩንታል ተሰፍቶ ገባ። መጽሐፍ እንዲህ ይላል፣ በያዕቆብ ላይ አስማት ይላል፣ በእስራኤል ላይ ይላል ሟርት ይላል። በእኔና ባንቺ ላይ ሟርት፣ አስማት፣ ጥንቆላ፣ መተት እጅ ከፍ አድርግና አይሰራም በለው። ሲ አይሰራም በላይ ወደ ልጇ አይለፍ። ስምሽ ማን ነው? ቲምቢት። እኔ ጋር መተሽ ነበር። ምን ነበር የሚያምሽ? ልብ ድካም። ጸለይኩልሽ። እኔ ምን አልኩሽ? ተፈውሰሻል ብላችሁ ጭነች። ከዛስ ሄደሽ ታከምሽ? ተፈወሽ? ጥቁር አንበሳ ሂጂ ተብለሽ ነበር። እዛ ታከሚ። ምን አልሻቸው አንቺ? ማጋ ውሰጅኝ አልሻል። መስፍን ጋር እዛ ውሰጅኝ፣ እሱ ይጸልይልኝ። አሁን ሰላም ነሽ? ኢየሱስ ይፈውሳል። እውነት ዘይት ቀብቼን ጸለይኩልሽ። እዚህ ቤት ጌታ ምስክሬ፣ ደግሜ ልንገራችሁ፣ በእኔና በእናንተ ላይ የሚሰራ የትኛውን መሳሪያ ይፈርሳል። እና አሁን ተባርከዋል ነው የምትለኝ? ሁለቱም ተባርከዋል። ከብት ገዝተዋል፣ ፍየል ገዝተዋል። ይሄው በፎቶ ላይ ላሞች ወልደዋል። ላሞች ሁሉ ምንም የላቸው ነበር። ላም ገዝተው ላሞች ወልደዋል። ቤት ገዝሳለች፣ ሰርታለች። ቤት ሻሽመኔ ከተማ። ይሄ ምንድነው ያቀፈችው? ጥጃ ነው። ጥጃ ነው የተወለደችው። አንድ ሰው እጁ ከፍ ያርግ እስኪ። የኔ ነገር ተገኝቷል በል እስኪ። ከእግዚአብሔር ሰው ከነቢይ መስፍን ጋር ቤት ቁጭ ብላ ጸልይ ነበር። የእግዚአብሔር ሰው እንደዚህ አለ፣ የጠፋው ነገር ተገኝቷል እያለ ቃል ሲያወጣ አዲስ አበባ ጨርቁን ጥሎ በራቁቱ የሚሄድ እብድ ልጅ ነበረ። ልክ ያን ቃል የእግዚአብሔር ሰው እሷም እጇን አንስታ ነቢይ መስፍን የኔም ልጅ ተገኝቷል ብላ ቃል አወጣች። እሷ እዚህ እጅ ስታወጣ እሱ እዛ ተፈታ። ጤነኛ ሆነ፣ ልብስ ለበሰ፣ ሹፍርና ተቆጠረ። ለገና አብሮ መጥቶ ሻሽመኔ አከበረ። ለጌታ ባካችሁ። እውነት ነው፣ እውነት ነው። መጥቶ ዝዋይ ላይ የታሰረውን ጓደኛ ጠይቃለሁ ብሎ መጣ። ሲመጣ ደግሞ ተመልሶ ሲሄድ አዲስ አበባ ብሎ የሚሄድ ልጅ ጤነኛ ሆኖ ድንገት የሻሸመኔ መኪና ተሳፍሮ መጣና ስሙ ነብይ ነው። ነብይ ብዬ በጸሎት ነው ያወጣሁት ደግሼ። ከዛ አሁን ልጁ መጣና አንተ ነብይ ነህ? አዎ ነብይ ነህ። ነብይ ነህ? እውነት? አዎ ነብይ ነህ ብሎ 2 ጊዜ ሳምኩትና በቃ እኔም እሱም ደስታ ምክንያት በቃ ምን እነግራለሁ። አዝማድ ዘመድ ከተማን ሁሉ ደግሼ ጠርቼ አመስግኜ ሙስሊሞቹን ጠርቼ መስፍን አምላክ ሁሌ እናንተ በዚህ ቲቪ የሚታያችሁ እሱ አምላክ ነው፣ እሱ አምላክ ነው። ከእንግዲህ አታለቅስልኝም በህልሜ ብሎኝ በዛ ላይ እሱ ቲቪ ላይ ሲጸልይ እኔም ደግሞ ገመዱን ቻርጀሩን አንስቼ ኤዮ ልጄም እሱ አንተ ሰንሰለት ታነሳለህ፣ እኔ ደግሞ ቻርጀሩን አንስቼ ኤዮ ልጄ ዳነ፣ ተፈወሰ፣ ተፈታ። የኔ ልጅም የሰይጣን ስራት አልኩትና ገመዱን አሳየው። እሱም ደግሞ ሰንሰለቱን ጉባኤ ቲቪ ውስጥ ሲያሳይ ዳነ። በቃ ልጄ እግዚአብሔር ስም ነጻ። አጨብጭቡ ለጌታ ለኢየሱስ። እግዚአብሔር ሆይ
እንዳንተ ያለ ማንም የለም። አጠገባችሁ ያለውን ሰው ሰይጣን የወሰደብህ ነገር ይመለሳል በሉት። ምርኮህ ይመለሳል በሉት። ጤንነቱ ይመለሳል በሉት። ማን ነው? ለሁለት ሰው ብድግ ብላችሁ ሰፈር ቀይራችሁ ዛሬ ማታ የምስጋና ምዕራፍ ትጀምራለህ በሉት። እግዚአብሔር የምስጋና ምዕራፍ ውስጥ ያስገባሃል በሉት። ጨብጫት ጠብጦ የምስጋና ምዕራፍ ውስጥ ትገባለህ። ኤላቫሳ ካቱራባ እሺ፣ በደንብ አጠገባችሁ ያለውን ሰው የምስጋና ምዕራፍ ውስጥ ገብቻለሁ ቻው በሉት። የልጅሽ ፎስ ይጽና፣ ዘርሽ የጠላትን ደጅ ይውረስ። አሜሪካ ኑሪ፣ አሜሪካ ገብተሽ ተማሪ፣ ለሌሎች በረከት ሁኚ። አንቺ የእግዚአብሔር ዕቃ ጦር ሁኚ። የእግዚአብሔር ሞገስ ካንቺ ጋር ይሆን። ለብዙዎች በረከት ሁኚ፣ አበዳሪ ሁኚ፣ እንደ ሰማይ ከዋክብት ብዢ። የኔ ልጅ እግዚአብሔር ካንቺ ጋር ይሁን። ፈውስሽ ይጽና። ተባረክ።